ባልና ሚስቶቹ ሳሎን ቁጭ ብለው እያለ በር ተንኳኳ። ከዛም በር ሲንኳኳ ማን ነው ይልና ይከፍታል። ከዛም ፖሊሶች ነበሩ በሰዓቱ የመጡትና አቤት ማናችሁ ሲላቸው ፖሊሶች ነን ይላል። ፖሊሶች ምን ተፈጥሮ ነው ሲላቸው ሚስትየዋም አዎ እኔ ነኝ የጠራኋቸው፣ ይቺ ሴትዮ ወርቄን ሰርቃኛለች ትለዋለች። ከዛም የኔ ፍቅር ቆይ ምን ሆነሽ ነው ይላታል። እባክህን አንተ ምንም አታውቅም ትለዋለች። ቀጥታ ወደ ውጭ ልትወጣ ስትል ያዝ ስታደርጋት ልቀቂኝ እባክሽን አሁንስ አበዛሽው ትላታለች። ከዛም ሰራተኛዋን ምን ትላለች? ለነገሩ ጥጋብ ልብሽን ሞልቶታል፣ እዛው በደንብ ያስተነፍሱሻል፣ በደንብ አድርጋችሁ አስተንፍሱልኝ እሺ ትላችኋለች። ከዛም ልጁም ቆይመት ለምንድን ነው የተፈጠረውን ነገር በግልጽ የማትነግሩኝ? የምን ወርቅ ስለምን ወርቅ ነው የምታወሩት? እያለ ይከተላቸዋል። ግን ማንም ሰው ሊመልስለት አልቻለም። ቆይመት ማሚ ምንድን ነው ስለምን ወርቅ ነው የምታወሪው? እያለ ይላታል። ምንም አይነት ነገር መልስ አላገኘም። እሷም እንግዲህ ቀጥታ ወደ ፖሊስ ጣቢያ ይዘዋት ሄደዋል። ልትታሰር ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። አቤልም በጣም ነው የተበሳጨው። እባክህን ተረጋጋ፣ እስኪ የሆነ ነገር አድርግ እያለ ራሱን በራሱ እያወራ ይገኛል። እናቱ ወደ እስር ቤት ሄዳለች። ሰላም የምትባለው እንግዲህ ወርቅ ሰርቃኛለች በማለት ነው እናቱን እስር ቤት እንድትገባ ያደረገችው። እሱም በጣም ነው የተበሳጨው። እባክህን የሆነ ነገር አድርግ እያለ በጣም እየተበሳጨና በጣም እየተናደደ እቃዎቹን ጭምር እየወረወረ ይገኛል። ግን እንዴት ሊሆን ቻለ? የምን ወርቅ ነው የጠፋው? ሰላም እውነት ወርቅ ጠፍቷት ነው ወይንስ እናትየዋን ተንኮል አስባባቸው ነው? አማቷን ማለት ነው። አቤል ምን ይላል? አቤል መኝታ ክላስ ውስጥ ሆኖ በጣም እየተናደደ ነው። እስኪ ተረጋጋ፣ የሆነ ውሳኔ ወስን፣ አለበለዛ መጨረሻ ካስቸሌ ነው እያለ ከራሱ ጋር እያወራ ይገኛል። እኔ ነኝ አሁን የሰው ነፍስ ያጠፋሁት፣ አሁን እኮ እኔ ነኝ የሰው ነፍስ ያጠፋሁት እያለ እያወራ ነው። ይህንን ነገር የሚያደርገው የሆነ የጸጥታው ነገር ስላለ ነው። መኝታ ክላስ ውስጥ ለብቻው በር ዘግቶ እያለቀሰና እየተበሳጨ ይገኛል። እናቱም ወደ እስር ቤት ገብታበታለች። አቤልም አልቅሶ አልቅሶ ሲበቃው ራሱን በራሱ ለማረጋጋት እየሞከረ ነው። ተረጋጋ አቤል፣ አንተ የሰው ነፍስ አላጠፋህም። አዎ የሰው ነፍስ አላጠፋህም፣ አንተ አይደለህም የገደልከው እያለ ከራሱ ጋር እየተነጋገረ ይገኛል። ይህ ነገር ምንድን ነው? ማንን ነው የገደለው? የማንን ነፍስ ነው ያጠፋው? የሚለው ነገር የሁላችንም ጥያቄ ነው። የአቤል ወንድም ስልክ ተደውሎለት እያወራ ይገኛል። አቤት እናቴ ምን ሆነች ይላል። ታሰረች ብለውት ነው። ለምንድን ነው የታሰረችው? በምን ምክንያት? የምን ወርቅ የማንን ወርቅ ነው የሰረቀችው ይላል። እሺ በቃ ለማንኛውም መጣው ይልና ስልኩን ዘግቶ ይሄዳል። ሰላም ውሸቷን ነው፣ ተንኮለኛ ናት። አልጋው ስር ወርቁን ደብቃ ነው መሰለኝ ጠፋኝ ያለችው። ሰላም እንግዲህ ተንኮል ስላሰበችባት ነው። እናም እንግዲህ አቤልም የሆነ ሻይ ቡና እንበል ብሎ ይዟት ሄዶ እዛ ቆይ ግን አንቺ እሷ ናት ብለሽ እንዴት ወሰንሽ ሲላት፣ ሰላምም መቼም ከእሷ ውጭ ሌላ ማንም ሰው የለም ትላለች። አቤልም ቆይመት ምናልባት ተከራይ መጥቶ ወስዶት እሷ ቢሆን ይላታል። ከዛም ደግሞ ሰላምም እሷ እዚህ ቤት እያለች መቼም ማንም ሰው ከውጭ መጥቶ ሊወስደው አይችልም ትለዋለች። ከዛም አቤልም እኔ ይችን ማን ነው የምትባለውን ሴት በፍጹም ቆሌ አልወደዳትም በማለት ይነግራታል። ሰላም ግን የእውነት ወርቅ ጠፍቷ ሳይሆን እራሷ ሴራ አሲራ ነው የሚመስለኝ። እና እንግዲህ የአቤልን እናት እስር ቤት እንዲገቡ ያደረገቻቸው እሷ ናት። ውድና የተከበራችሁ የቻናል የቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ የምንገናኝ ይሆናል። እንግዲህ የአቤል እናት መጨረሻቸው ምን ይሆን የሚለውን ነገር ሁላችሁም በጉጉት ነው የምትጠብቁት። በቀጣይ የምንገናኝ ይሆናል። ባይ ባይ።